እዚህ ድንጋይ ውስጥ ያጦጧ ባህር ዛፉ ጋር ይሄ ባህር ዛፍ የኛ ነው። ይሄ ዋንዛም የኛ ነው። ይሄ ብሳናም የኛ ነው። ከወዲያም ዋንዛ አለ። ዋንዛ እኮ ማለት ነበር ወንዝ ላይ ጥግ ላይ ሁሉ አለ። ከላይ ደህና ነው። እዚህ ላይ በጣም ጎደጎ ጊዜን ያሻሻለው እንጂ ደህና ነበረ። ይሄንን አሁን እንዳላላችሁ ነገር ካሁን በስተቀር ያን ድንጋይ ምን ያጠምቀው የቱ ይኸው ተደርሞ ላይ እኮ ነበር። ተደርምሶ ነው እንደዚህ ቁጭ ያለው መጥቶ ከላይ። አዎ ከላይ ነው ተደርሞ ከላይ ነው ተደርምሶ መጥቶ ቁጭ ያለው። ተባህር ዛፍ ነው ኖ ተባህር ዛፎች ወደ ታየው ጋር ከዛ ወጣው ያረው መጥቶ ተንሸራተተ ቁጭ ያለ። ድሮ እኮ ማለት ነው እንዶድ ይሄ እንዶድ እዚህ ጋር ላይ ቆም ወጥቶ አይገኝም። አሁን ይኸው ቁልቋል ላይ ወጥቶ እንዶዱ የለም አይገኝም። እቺ ተንጠልጥላ አፋፋው ላይ ነበር እንደው የምናገኘው። አቤት እኔማ ሁሌ ልብስ አጠባ ነው ሁሌ ልብስ አጠባ ነው። አንቺ ምንድነው ሁሌ ወንዝ ይላል ፋዘር። ያው ወርካ ነው እሱ ቆየ ነው። አዎ ቆየ ነው። ከኔ ያውም ተቆርጦለት ነው። እኔ በቃ አላውቅም ወርካው ማለት ነው። እና እዚህ ጋር ያለው ጉዝጓዝ ነው እኔ ገረመኛ። አካያው ይሄ ምንድን ነበረ ገሳው ምናምን ጥቁር አልኩ። ግን መንገዱ ነው ምንድነው ያጠቆረኝ? አንተ ወዝ አለ አየኸው፣ እኔ ወዝ የለኝም። ምን መሰልኩ ማሻአላ ነው። ሰላም ክብራትና ክብራን ተመልካቾቼ ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝዝት ይበልልኝ እና አሁን ወንዝ ውስጥ ሄጄ ነው ያው ትናንት መንገድ ላይ ያለው ቪዲዮ ለቅቄላችሁ ነበረ ማለት ነው። ምንድነው ይሄ ጋር ደግሞ ይሄ ከዚህ ገኛ ነበር። አሁን ውሃ ምናምን አበላሽቶታል። ይሄ የምታዩት ማለት ነው እዚህ ነበረ ተጠብቅ ምናምን የኖርኩት ቤተሰቦቼ። ያው ምን ታረጉታላችሁ፣ ጊዜና ዘመን የማይሽረው ነገር የለም። እዚህ ቁጭ አልኩበት ጋር ምንጭ አለች። ጉዝጓዙ ምናምን በቃ ደስ የሚል ነበር። አሁን ውሃ ወስዶታል ማለት ነው። ጭራሽ ያስፈራል። ቤታችን ደግሞ የኛ ቤት ይኸውላችሁ በዚህ በተናደበት ጋር ነበር። ይሄ የሚታየው ወርካ ነው። ይሄ ወርካ ወደ እጃችን ነው ያለው አያችሁት? እና ቤታችን ደግሞ እዚህ ጋር ነው። ቆይ አሳየችሁ። ቆይ ወዲስ ነበር ማዞረው በማርያም ይኸውላችሁ በዚህ ጋር ነው። ያቺስ ባህዝራፏ የኛ ናት። እና ከዚህ ጋር ቤታችን ተንዶ ነው ይሄር ነው ማለት ነው። ተንዶ ነው ይሄር ነው ማለት ትናማታን የመጣ ነው። ዛሬ ልንመለስ ነበርና ትንሽ ያው ሩጫ ነበርና መንገዱ ደከም አለኝ ናለዛ ዛሬ ታንመለስ ቀረን ማለት ነው። ቤተሰቦቼ ያው አሞኝ ነው ያደርኩትም ያው አልኩትም ውጋት ይዞኝ ዋልኩኝ ያደርኩኝ ማለት ነው ዛሬ። ስለዚህ ያው ለዛ ነው ወደ ቤት ያልተመለስንበት ምክንያት ዛሬ ማደርን ማለት ነው። ያ ምንም አይደረግም። ይሄ ልንገራችሁ ብዬ ነው ማለት ነው። ቢያውም ላስጎብኛችሁ ወንዙን፣ ድንጋዩን፣ ልብስ ስታጥቡ እንዴት ነበረ። ፊቴ ግን የሆነ ነገር ነው የሆነው እና እንደዛ እላችኋለሁ። ሰላም በላቸው። ሰላም በላቸው። ሰላም የብርቱካን ፋይፍ ዩቲዩብ ቻናል ቤተሰቦች እንደምን ዋላችሁ፣ እንደምን ሰነበታችሁ? ሁሉ ሰላም። ያው እንግዲህ ወደ ተወደደችበት መንደር አካባቢ ይዛ መጣ እያስቃኘችኝ ነው። ይሄን ይመስላል አካባቢው። እናመሰግናለን ለተመልካቾቻችን። እንግዲህ በሰላም እንገናኝ። በአዲስ ቪዲዮ ደግሞ ካለ አዲስ ነገር እናስቃኛችኋለን። እስከዛው ሰላማችሁ ብዝት ይበልልን። ውላችሁ ሰርታችሁ ግቡ። ቻው። ውይ ግን እኮ አንተ ያስፈራል። አሁን ልክ ነው ብዬ መናገር አልችልም።
ሴጣኑ እንዲያወጣት ዋሻ ውስጥ ማለት ነው። ይኸው መሐረነ ክርስቶስ ኧረ ቢያንስ በጣም ነው የሚያስፈራው። ወይ ማዕድኑ አልፈለም የወርቅ ድንጋይ አገኛለሁ ብዬ ነው የመጣሁት እዚህ። ወይኔ ወንዝ ላይ አሸዋ ላይ ጠጠር ላይ ስለሚገኝ እንደዚህ የጠጠሩ አላ እንደዚህ ውስጥ ነው የሚገኘው እና የወርቅ ድንጋይ ፍለጋ ነው ገጠም የታገኘው እየመጣሁት እላችኋለሁ። ተምሻከሸ ቆይቼ ግን ውጋቱ እኮ ለቀቀኝ። አንተ እየከየሱ ወጣ ቤት ነው እንደ ችግሩ ያለው እንቅስቃሴ ያረክሻል ለሳ ነው እንዴ? አሁን እኮ ለቀቀኝ። ተለቀቀሽ ተመስገን። መዳይ እንደዚህ አሁን ቤት ስወጣ ደግሞ ይጀምረኛል። አረ ይጀምረኛል። እንንቀሳቀስ ማዕድኑ ይሳየን ምን አለ እኮ ድንጋይ ለእንትንም ለሙሊት የማይሆን ድንጋይ ነው ያለው። ይሄ ወንዝ ድንጋይ ቆይ ተረጋጋ። ቦልደር ምንም ማገለግ እስኪ ወደዚህ ጋር ፈልግ። ወይኔ ግን እኮ ያስፈራል በጣም ማርያምን ያስፈራል። ወይኔ በጌታ ስም ዋው ምንም የለ ውሃ ባህር ነው ያለው። ቆይ ወልት ያል ወይኔ እስኪ ወርቅ ይኖር እንደ ይሆን እነሱ ውስጥ ዋሻው ምናምን ያስፈራል። እዛ ይኸውላችሁ እስከሆነ በትታረዱ እንዲቀመጥበት ያስፈራል። ወንዙን አያችሁ? አሁን አያችሁት? ማይ ጋድ ይሄ ሳሙና እዚህ የታጠቡበት አንተ ሳሙና እዚህ የታጠቡበት እኔ ጨፈገገኝ እኔ ፈራው። እሺ ቤተሰቦች እንጨት ለወንድሜ ሚስት ይዤላችሁ በዛው እንጨት ነው ለወንድሜ ሚስት ማለት ነው እና ደከመኝ። እሺ ዛሬስ ከዚች ተነቃነቅሽ ብሎ ይደክመኛል። የነገዋ መንገድ እንዴት ልትሆን ነው እየገረመኝ። እኔስ የናፈቀኝ መቼም ጧት ነው እንጂ የነገዋ መንገድ ነች። ወይኔ ፈጣሪ ይፍታው፣ እግዚአብሔር አምላክ ይፍታው። ወይኔ ጉዴ! ይኸው እንጨቱ ሀገራችን ይህ የኛ እርሻ ነው። ያው ሰው ከተማ እየሄደ ይዝናናላ። እኛም በሀገራችን ተባልከው ጋር እየተዝናናን ነው። ወደፊቱ ደግሞ ፈጣሪ ያውቃል ማለት ነው። ፈጣሪ ያውቃል ለቀጣው ዓመት። እሺ ትላላችሁ። እሱ እየሸመጠጠ እየሄደ ነው። ወይኔ ልጅቱ ትላላችሁ። አንተ ኃይሉ ለምንድን ነው ግን እንዲህ የሚደክመኝ? የትም ስለማልሄድ ነው፣ ከቤት ስለማልወጣ ነው። እንዴ ተወናተ ያለ ብዙ እንዴት ያንጎል ጫካንተች እዛ አስጠለኝ
እንጨት ሰባሪ ይመስላል ነው እንደውም ወይኔ